ተደብድበ እንደው አርፈን ነበር ደና ጠፍተህልን ነበር አሁን ተመልሰህ ትመጣለህ በጋ አምላክ ስራ ጀምሬያለሁ ተነስ ሂድ ብያለሁ እማማ ጫማ ለማስጠረግ እኮ ነው የመጣሁት በዛውም ስለተቀደደ ይሰፉልኛል ጥሩ ይኸውልህ ሰፍቼ ከጨረስኩ በኋላ ትሄድልኛለህ እማማ እንዳያወልቁት ምን ነው ዳንዬ ያስደነገጥከኝ ግድ የለዎትም ይቅርቦት እንዳያወልቁት ለምንድን ነው ማላወልቀው ስፊልኝ አለኝ እኮ ምን ሆኖ ነው ሀገር ያስለቀቀናል ማለት አልገባኝም ይወሉት ባለፈው ማለት ነው ላይቭ ላይ ጫማውን አውልቆ ቺኮይ ሸቷቸው ከላይቭ ወጡ ይሄ ከላይቭ የሚያስባር ጫማ አንተ እኔ ነው እንደዚህ የምትናገረው እማማ እሱን ዝም ይበሉት ይጥረጉልኝ ምን ይሄ ብቻ እማማ በሱ ጫማ ምክንያት ከሀገር ወጥተው ኬንያ ላይ ደርሰው እኮ የደወሉልኝ ብዙ ወዳጆች እኮ አሉ አፍንጫቸውን ይዘው ለዛው እንደዚህ ማለት ነው አሃ ሞቶ ቀባሪ ያጣግር ነው በለኛ እማማ እሱን ይተውት እኔ ቲፕ ሰጦታለሁ ትሰማለህ ለ100 ብር ብዬ የ10 ሺህ ብር በሽታ ከምሸምት ቢቀርብኝ ይሻላል ተነስ እግርህን አንሳና ሂድልኝ እኔ እናንተ ግን እንገናኛለን እሺ ምን አለ ማታ ጮራ ፀሐይ በለኝ ትፈራዋለህ እንዴ አንተ ሂድ ለዛው ይሄ ምን አባቱ እንደ ፎከረ ኖሮ እኮ ወደሚሄድ እኮ አንድ ሰው መጥቶ አያውቅም ይሄ አባቱ ደግ አደረክ እኔ በሽታ ላይ ነው የምወድቀው እንደውም እያመመኝ ነው ይሄ ምን ልታዘዝ ጫማ ይቀባል አዎ ጫማ ይላስተካክል ያለ ስራ እዚህ ቁጭ ማለት አይቻልም በቃ ታደበብከው አይደል አይ ማማ ድሮ በጣም ወዶት ነበር አሁን ደግሞ ይበልጡን ወደድኩት እንዴት ዳንዬ እንዴ የመድፉ የአርሴ ደጋፊ ስለሆኑ ነው የሻሸ ደጋፊ መስዬ ነበር እኔ እኮ የመድፈኛው የአርሴ ደጋፊ ነኝ አሬ መቾት ማማ አሁን ጫማዬን ጠረጉልኝ አዲስ አሰራር ጀምረናል ምን አይነት አሰራር ጀመሩ ደግሞ የአርሴ ደጋፊ ከሆንክ በነፃ ነው የነሻሽ የነከሌ ከሆነ ደግሞ ሂሳብ ቅድሚያ ነው በቃ እንዴ ማ እኔ ዳኒ መቀሱ ነኝ አርሴን ትቼ ሌላ ክለብ የምደግፈው ሙዳንዬ እኔ እኮ አንተን ስወድ በምክንያት ነው እንዴት ማማ እንዴ የአርሴናሉን ቡካያ ሳካን ስለምትመስለኝ እኮ ነው የኔ ጥቁር አዝሙድ በዛ ሰውነት እኮ እንዶ ሜዳ ላይ ወር ሲል ልሙት አይኔ እስኪዞር እንዲ ነው እኮ መከተለው ታዋም ማማ እኔማ በዚህ ልክ ጥቁር አይደለሁም ከሳካ ጋር ያወዳዱኝ የሰፈር ስሜ እኮ ቀዩ ነው ረሱት እንዴ ሙዳንዬ አንተ እኮ በራስ መተማመንን በጣም ነው የምወድልህ እንዴት ዳንዬ አንተም በጨለማ ከመፈለግ እኮ ይኸውልህ ጥቁር ድመት መፈለግ ይሻላል እኮ እሷ ቶሎ ትገኛለች ይኸውልዎት ማማ ሞራሌን አይንኩት ዲፕሬሽን ውስጥ ነው የምገባው ነው ያውቁኛል ቆይ ግን እኔ ምሎት ማስቲካን ሰሞኑን አይቻት አላቅም የት ጠፍታ ነው ዱባይ ነው አው ምን ነው የት ነው ያሉኝ አጣርቻ አልሰማሁትም ወይ አስቱዬ እኮ ከማሽሌ ጋር ልትዝናና ወደ ዱባይ ሄደች እኮ ገሬን ትታ እንዴት ከሌላ ሽማግሌ ጋር ትሄዳለች ገሬ ገራገሩ ካላንታይ ነጋም ለሊቱ ምናምን እያለች ስትቀደዳል ነበር እንዴ ገሬ እንኳን ተው ምላስ ብቻ ነው ማሽሌ ግን ይኸውልህ የተግባር ሰው ነው ለዛውም ይዟ ተደኮ በቃ ሄደች ዱባይ ገባች በቃ አየኔ መጨረሻ አኗኗሪውኝ ልቅር ለነገሩ እኔም እዛ ታይ ሰፈር አይኔ ውስጥ የገባች አንድ ልጅ አለች እሷን ይዣት ዱባይ እሄዳለሁ አንተ ለዱባይ ዛት ምትድ ቀልደኛ ከዚህ ሰፈር ሰፈር እንኳን ወደ የትም አትወስዳትም እቤት ለማንኛውም ማማ ሰላም ይዋሉ እዚህ ቁጭ ብዬ እርሶ ሙድ መያዣ ከመሆን እዛሽ ልጅ ጋር ሄጄ የአይን ሻወሬን ብወስድ ይሻለኛል እንዴ ዳንዬ ዛሬ እሑድ ነው እንዴ ኧረ አይደለም ምን ነው ለምን ጠየቁኝ አይ እሑድ ካልመጣ ሻወር አትገባም ብዬ ነው አይ ማማ መፎተቶት ነው ደግሞ እኔ ላይም እንደዚህ ጀመሩ በሉ ለማንኛውም እኔ ቸኩላለሁ ልሂድ ሄድ በቃ ተግባብተናል ዋናው አለን ቡድን አለን አንደኛ ምንም ይሁን እናቴ እኔ በእውነት በደጋፊው ደጋፊዎች ናቸው እኔ እንዲው ደጋፊ እንደሆነ እንኳን ደጋፊዎች ናቸው ጽናታቸው 22 ዓመት እኮ አንድ ልጅ አግብቶ ተወልዶ ትምህርት ተምሮ አግብቶ ወልዶ ነው እኔም ጽኑ ነኝ ስለዚህ በቃ እንዳርሴ ነኝ የአርሴ ደጋፊ በነፃ ዛሬ በቃ ፈሽ ነው አርሴ ቻ ማማ እንዴት ዋሉ ሰላም ኖት የፍቅር እናት እንዴት ኖት ማማ እናታችን በቃምላክ ፌስታልን ያዝና ተነሳ ይድልኝ ይላል እንዴ ማማ ምን አጠፋው አንተ በባለፈው ቸኩላል ብዬ ጫማህን በሰፋው ተሳቢና ተለጣጨለ በኔ ላይ ታሾፋለህ
እንዴ ማማ ያኔማ የአርሲ ደጋፊ መሆኑን አላወኩትም ነበር። እንዴ አንተም የአርሲ ደጋፊ ነህ? ግጭ የአርሲ ደጋፊ መሆኑን ባውቅ ኖሮ ባለፈው ዕለት እንደዛ አልሆኑበትም ነበር። ደግሞ በዚህ ማሊያ እንዴት አባቶ ነው የሚያምሩበት። ታዲያስ ለ22 ዓመት ሲቃጠል የነበረው ጨጓራችን እድሜ ለአርቴታ እርጎን ይጠጣ። እሱስ ልክ ነው። የአርሴናል ደጋፊ መሆኑን አላውቅም ነበር። ደጁዬ አርሴን ለመደገፍ ሞት መመረጥ ያስፈልጋል። ይህን ጫማ ከፈለጉ ጥቁር፣ ከፈለጉ ቀይ፣ ከፈለጉ ነጭ እኔንም ይቀቡኝ፣ አይደብረኝም ማማ። ለምን አይደብርህም? ምክንያቱም የአርሴ ደጋፊ ኖታ ፍቅር የሆነ ክለብ። ችግር የለም አምጣ። ጥቁር ቀለም ነው መቀባለህ። ተመልሰናል። እሺ ሂሳብ ስንት ነው ማማ? የአርሴ ደጋፊ ስለሆንክ ሂሳብ በነፃ ነው። ዛሬ ጫማቸውን ስቀባ ፏ ስፍት ሁሉን ሳረግ ነው ያልኩኝ። በቃ ጨርሰት በኋላ በቃ እናመሰግናለን ማዘር። በቃ አደራቱን ፏ ፈጭ ያርጉ። ምንም ፏጭ ነው ማለት ነው። አጀረ ፍለጋህን ትተህ ድንጋይ ታሞቅልኛለህ? ኧረ አልተውኩትም። ይሄ እኮ የስለላው አንዱ አካል ነው። ምን መቀመጡ ነው? ታዲያሳ ደግሞ ባሎትን አይቼዋለሁ በዚህ በኩል ሲያልፍ። መቼ? የት ነው ያየኸው? እንዴ በህልሜ እኮ ነው ያየሁት በዚህ በኩል ሲያልፍ። ሄድ ምን አይነቱን ጉልፋቱ ነው ባካችሁ? ቀልድ ነው እንደያዝከው? ስራ እኮ ነው። ይኸውልዎት ማዘር፣ እኔ ባሎትን እዚህ ሰፈር ያልፈለኩበት ቦታ የለም። ብቻ ሞቶ እንዳይሆን። ወይ ብሬን ወይ ባሌን ታመጣለህ። ገባህ? አረ ገብቶኛል። እንደ ዛሬም ገብቶኝ አያውቅም። ደግሞ ትናንትና ማይቼዋለሁ ስቀልድ። የት ነው ያየኸው? እዛ ጥፍ ብሎ ያለው ገበያ ሆቴል የለም? እዛ ሲገባ ነው ያየሁት። ደግሞ ዛሬም የሚመጣ ይመስለኛል። እና ተነስ ሂዳ። ምን ትጠብቃለህ እዚህ? እኮ እኔ ዳኒ እዛ ገበያ ሆቴል ልገባ? አቅሙ እኮ የለኝም። እዛ ለመግባት እኮ ገንዘብ ያስፈልጋል ማዘር። ነው ለገንዘብማ ችግር የለም። ና እንሂድና ባንክ አውጥቼ እሰጥሃለሁ። ያዝልኝ። ደህና ነዎት እማማ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ወይኔ ጉዴ! እንደፈራሁት እናት አለቃ። ያ ሰው እያሳበደሽ እንዴ? ኤክስኪውዝ ሚ፣ እኔ ሪሃና ነኝ የማብደው? አሳብዳለሁ እንጂ አላብድም። ተይ እንጂ አይሻልም ሻኪራ? እንዴ ለነገሩ ያለ ነገር አይደለም አበራ የጠፋ። ይሄኔ ጨርቁን አስጥለሽ አሳብደሽ ይሆናል። አሁን የመጣሁት ምን አዲስ ነገር አለ ብዬ ነው። በዛውም ደግሞ ጫማዬን ለማስጠረግ። መጥረጉን ችግር የለም እጠርጋለሁ። እኔ ግን የማን ደጋፊ ነሽ? የማንቸስተር ዩናይትድ ነኝ። ምን የማንቸስተር? እስካሁን ጠላቴን ነው ስመክር የቆየው። ላንቺማ ቅድሚያ ሂሳብ አምጪ። ቀልድ የለም። ለምንድን ነው ቅድሚያ የሚሆነው? ምክንያቱም ማንቸስተር ይኸውልሽ ቀይ ሰይጣን ናቸው ብለው ነግረውኛል። እንደዛ አይደል የሚጠሩት? አዎ ልክ ነዎት። ስለዚህ እኔ ይኸውልሽ ለሰይጣን በነፃ አልጠርግም። በቃ ሂሳብ ነው። አንቺ ግን እንደው በዚህ ከለርሽ እንዴት ቀይ ሰይጣንን መረጥሽ? እንዴ አርሲ አይሻልሽም እንዴ? አርሲ እኮ ጽዳት አለ ሙች። ኖ እኔ አርሲን አልደግፍም። ኤቢ ይቆጣኛል። ማን ነው ኤቢ? አበራ ነው የኔ ሸበላ። አበራ ነው ኤቢ ያልሽው? እንደው ሞራልሽ ቁጣው ይደርሳል። ናቲ መጀመሪያ እሱ ይገኝ። እስካሁን አላገኙትም? አዎ አልተገኘም። የውሃ ሽታ ሆኖ ቀረ እኮ በቃ። ሳይ ዋት? ምንድነው የውሃ ሽታ? አቤት ጉድ! አበራ አማርኛ አስተምሮ ነው የሚያገባሽ ገና። እማማ ኤቢዬን ካላገኘው ፕሪዝም መግባቴ ነው። የት መግባቴ ነው ያልሽው? ፕሪዝም ማለት እስር ቤት ማለት ነው። ለምንድን ነው እሱ በጠፋው አንቺ የምትታሰሪው? ነው አንቺ ነሽ እንደ ያጠፋሽው እሱ? ኖ ማሚዬ፣ የቤት ኪራይ 2 ወር አለብኝ። ለመሆኑ ስንት ብር ነው የቤት ኪራይ ያለብሽ? 60,000። ምን አልሽኝ? ማለቴ 60,000 ብር። አሁን ነው ኦ ማይ ጋድ ማለት እንዴ! አበራ እኮ ያጣ የነጣ ደሃ ነው። ከየት አምጥቶ ነው የሚከፍልሽ እናትዬ? አይ ዶንት ኬር ከየትም ያምጣ፣ ዋናው ብሩ።
እሺ ቆይ አሁን የት ጠፋ ነው የሚባለው እንዴ? እሱን እኮ ከምፈልግ ኬጂ ያለው የጣልኩትን 5 ብር በፈልግ አገኘዋለሁ። ይህን ሰውዬ ፈልጌ ካላገኘሁት ያቺ ቀኑብሽ በዛ ጩኸቷ ጆሮዬን መስማት የተሳነው ነው የምታረገኝ። ወይ ጣጣ። እኔ የምልሽ የኔ ልጅ ወር በወጣ በገባ ቁጥር ብሩ እየጨመረ ነው የሚሄደው። እንደው የሆነ ነገር አድርጊ እንጂ። ምን ላድርግ ማማ? ለምን ስልክሽን ሽጠሽ አትከፊም? እንደዚህ ከመሳቀቅ። ኖ ኖ ኖ ኖ የኤቢዬ ስጦታ ነው፣ አልሸጠውም። ያንቺ ኤቢ ማለት አበራ እኮ ይኸውልሽ አንቺን ጨረቃ ላይ ጥሎ ጠፋ። በቃ እሱን ከመጠበቅ ከመያዝ ከመዋረድ ሽጠሽ ክፈይና ነፃ ሁኚ። ኖ ለምን እርስዎ አያበድሩኝም? ኤቢዬ ሲመጣ ከፍለውታለሁ። አይኔን አታስቂው፣ ጥርሴስ ልማዴ ነው አሉ። ይሄን ሁሉ ብር ብዝን የዚህ ተጎልቼ ምን አደርጋለሁ? ምን ነው ደነገጥሽ? ቤቢዬ ደወለ። ማን ነው ቤቢ? ማለቴ አበራ ደወለ። ሄሎ ቤቢዬ። አስጨነቀኝ እኮ። ዋት? ምን አድርገህ ነው የታሰርከው? ትቀልዳለህ እንዴ? እኔ ይሄን ሁሉ ብር ከየት ነው ማመጣው? እኔ አላቀልህም። ከየትም አምጥተህ የቤት ኪራይን ክፈልልኝ። ማን ደውሎልሽ ነው ደግሞ ልጄ? ኤቢ ማለቴ አበራ ነው የደወለው። አሃ እሱ ነው። ምኑኝ የጠፋው አለ? እስር ቤት ነበር። ምን አርጎ ነው የታሰረ? አይ ዶንት ኖ እኔ አላቅም። በቃ ልሂድ። ገና ብዙ ሰው ጦስ ይዞ ይጠፋል። እሱ ብቻ አንድ ፈሬ ልጅ እንደው እሱን አምና ተቀምጣ ምን አባቴ ላርግ? እኔ የሴት ልጅ እናት ነኝ። ምን ባረጋት እችላለሁ? ይቅርታ የኔ ቆንጆ፣ አንተ አይደል አስቸግረሽ? ምን አይነት ፈጣጣ ነው? እግዚአብሔር ይስጥልኝ። እንዴ ለምን ነው ጊዜ ይስጥልኝ? ብር ፈልገህ አይደል? እኮ እኔ ማታ ጮራ ፀሐይ ነኝ ብር የምፈልገው። ብቻ ስምህ እንዳይሆን። ምን ችግር አለው? ይሄ እኮ ርዕስ ቢኖረው ደብዳቤ ይወጣዋል። ዩ አር ሶ ፈኒ። ምን አልሽኝ? ወይኔ ጉዴ ፈላ። ስምህ እንደፊት ረጅም ነው በእናት። እሺ እኔ የምልሽ ይሄን ሰውዬ አይተሽዋል? ኦ ማይ ጋድ ካንተ እሱ ቆንጆ ነው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እሺ ችለዋለሁ። ለመሆኑ አይተሽዋል? አዎ አይቼዋለሁ። የት ነው ያየሽው? በእናትሽ አሳይ። አሁን ፎቶ ላይ አክሻም ምን ትመስላለች? ምን አይነት ነው ሲያስጠላ። ትርንጎዬ እንደምን ዋልሽ? ቀኑዬ አቤት አቤት። አሁንማ ይኸውልሽ አንቺን ቡና ለምጄ እኮ የማንንም ቡና ማልጠጣሁ ሙች በዚች ጎረቤት ምንም ያንቺን ብቻ። እኔም ይሄን አውቄ ነው የመጣሁት። አዲያ እንዴት ነው ፖሊስና ሌባው እንዴት ተይዟል? አሯሯጭና ተሯጭ ፍለጋው እንዴት እየሆነ ነው? አይ ተይኝ እባክሽ፣ ያልፈለኩበት ቦታ የለም፣ ላገኘው አልቻልኩም። የቀጠርኳቸው ሰላዮችም አላገኙትም። ደግሞ እንደዛ ቀጠርሽ? እነማን ናቸው ሰላዮች? እሱ ሚስጥር ነው። ስንትና ስንት ሰው እንደተዋወቁ አትጠይቂኝ። በዚህ ስራ ምክንያት። እውነትሽን ነው? ወይ ታዲያስ ከቀኑዬ ቡና ውጪ ወደ ውጪ እያሉ እኮ ነው። አሁንማ ተይው፣ ወደ ውጪ ቡና መላክ ልጀምር ነው። ወረኛ ይሄን ውሃ በጨው የሆነ ቡናዋን አምጥታ በጠጣውላት ጭራሽ ውጭ ሀገር ልልክ ነው ትላለች። ደግሞ ውጭ ላኪና አሰድቢና። ወይ ጉድ! የጠቆረው ሁሉ ቡና መሰላት እንዴ? ምን ነው ዝም አልሽ? ተሳሳትኩ እንዴ? እንዴ ቀኑ እያልተሳሳትሽ። ኧረ እርግጠኛ ነሽ እናቴ? አንቺ እውነተኛ ነሽ። እኔ እኮ እንደ ስሜ ቀኑብሽ ነኝ። እዩ አሁን እቺ ነጭ የሆነች ጸጉሬን ጥቁር እቀባታለሁ። ከዛ እንዳጨርሽው። አንቺ ምን ሆነሻል? እሱ ሌላ ቦታ ሄደ ብለሽ እንደገና ደግሞ አንቺ ማብረሽ ልትበላሽ አይደለም። ስታገኙ ቁጭ አርገሽ አውርተሽ መፍታት ነው። ልክ ብለሻል። እፈተዋለሁ።
ኧረ እኔ ችግሩን ነው ፍቺ ያልኩኝ እኔ እሱን አይደለም እንዴ። ምን ሆነሻል በዚህ እድሜ? ምን አማረሽ ደግሞ አንቺ? ተይ እንጂ። ሰው ያለበት ቦታ ሁሉ ፈልጌ ያጣሁት ምን ላርግ? እንግዲህ ቀኑዬ ሰው ያለበት ቦታ ዙረሽ ካጣሹ ከብት ያለበት መንደር ሄደሽ ፈልጊዋ። ምን አልሽ? ባልሽ ከብት ነው እያልሽኝ እኮ ነው ዴ? ምን ነው እናቴ? ምንም ቢሆን እኮ የልጆቼ አባት ነው። ኧረ እኔ አላልኩም። አንቺ እኮ ነሽ ሰው ያለበት ቦታ አጣሁት ያልሽው። ብልስ እንዴ? እኔ የምለው አንቺ ኢንተርናሽናል ወሬኛ ነሽ። እንዴት ስለሱ አልሰማሽም? እኔ እንግዲህ አላየሁትም። ምንም ማድረግ አይቻልም። ቀኑዬ እኔ የምለው ቀኑዬ ከእግር ኳስ አንቺ የማን ደጋፊ ነሽ? ልጄ ማንቸስተርን ስለሚደግፍ እኔም ማንቸስተርን ነው። ምን በማንቸስተር ደጋፊ የተፈላ ቡና ነው የጠጣሁት? በቃ ተይው። እኔ እኮ በቀደም ሆዴን ሲያመኝ እኮ የበላሁት ምግብ ይሆናል ብዬ ነው። ለካ እሱ ነው ያመመኝ። ከቡናው ጋር ምን ያገናኘዋል? ይኸውልሽ ስሚ፣ ማንቸስተር ማለት ቀይ ሰይጣን ነው። ከቀይ ሰይጣን ደግሞ ምንም አይጠበቅም። እሺ እሱን ተይው እባክሽ። ስለ ባሌ ምን አዲስ ነገር አለ? እኔ ከማንቸስተር ደጋፊ ጋር ምንም አይነት ውል የለኝም። አሁን እቃሽን ያዥና ሂጅ። በቃ ሂጅ። ችን ይወዳል ሂጂ። ወሬኛ ደግሞ የእሷን ቡና ቁጭ እየመጠጣት የእሷን ወሬ መስማት ስራ ፈት ነኝ። እስካሁን ድረስ ምንም የሰራሁት ስራ የለም። በቃ